በለቅሶው ሳልስት ወይዘሮ ትበ በትራሶች እንደተከበቡና በጋቢና በብርድ ልብስ እንደተጨቦኑ ተቀምጠዋል። ጉንጮቻቸው በልዘው አይኖቻቸው ወደ ኋላ ሸሽተዋል። የፀጉራቸው ዘለላ በሹሩባ መስመር ልክ በመነጨቱ ካሰሩት ሻሽ ስር ራሳቸው ተላልጦ ይታያል። የደረቀው ከንፈራቸው ተሰነጣጥቆ ሊፈረካከስ የተቃረበ የሸክላ ጡብ ይመስላል። ሲያጎሳቁላቸው የነበረው ትኩሳት በረድ ያለ ቢሆንም ጨጓራቸው ኃይለኛ አሲዱን መርጨት አልተወም። ለቅሷቸው ድምፃቸውን አስልሎ ስለዘጋው በአብዛኛው በምልክት ያወራሉ። አይኖቻቸው የትም ሲንከራተቱ ይቆዩና በመጨረሻ አንድዬ ልጃቸው ላይ ያርፋሉ። አልፎ አልፎ በክንድ ርቀት እንኳ በማይሰማ ድምፃቸው ሳፊ ወዴ ምግብ ቀምሷል ብለው ይጠይቃሉ። ሳምሶን ከሰዎች መካከል ቢቀመጥም መልሶ መላልሶ በሐሳብ ይዋኛል። ከሐሳቡ መለስ ሲል ደንገጥ ይልና ያልተዛነፈ ጥቁር ቆቡን ያስተካክላል። የፈለገውን ያህል አምሮ አላለቀሰም። የታመቀ ሐዘኑና ያልበረደ ንዴቱ መላ አካሉን አድክሞ መንፈሱን አፍዝዞታል። በደመ ነፍስ አንዴ ካርታ ከሚጫወቱ ጓደኞቹ፣ አንዴ ደግሞ ከተለያየ ቦታ ከሚመጡ ዘመድ አዝማድ ጋር ይቀመጣል። ሁለት ሴቶች የቀልድ ጥንቆላ ትርኢት እያሳዩ ለቀስተኛውን ለማሳቅ ይጣጣራሉ። ነጋ ባሩዱ የቤቱንም የውጩንም ትዕዛዛት እየተቀበለ ለመፈጸም ከወዲያ ወዲህ ይሯሯጣል። ዘመድ አዝማዱ ሲወጣ ሳምሶንን እየመከረ ነው። ምሽት ላይ ኮሎኔል አባይ ከበላይ አካል ተልከው ወይዘሮ ትዕበ ዘንድ መጡና ለቅሶ መቀመጣቸውን እስከ 12ኛው ቀን እንዳያራዝሙት በዘዴ ነገሯቸው። የጀነራሉ ሚስት በአራተኛው ቀን ከለቅሷቸው ላይ ተነሱ። ታዲያ በዚሁ ቀን የጎበኟቸው ጥቂት የጎረቤት ሴቶችና የሳምሶን ጓደኞች ብቻ ነበሩ። ማምሻው ላይ ደግሞ ቤት ውስጥ የቀረው እንግዳ ነጋ ባሩዱ ብቻ ነው። ከመጨለሙ በፊት ሳምሶን ሊሸኘው ተያይዘው ወጡ። ወይዘሮ ትዕበ ከሰራተኛቸው ጋር ሲቀሩ የብቸኝነት ዓለም እንደ ጨለማ ከብዶ እንደ ጥቅምት ነፋስ በርዶ በላያቸው ላይ ሲሰፍር ተሰማቸው። እንደ ጦር ሰራዊት ሚስት የባል ሞት በጭካኔ ፈጥኖ እንደሚመጣ ቢያውቁትም መሰል ጎረቤቶቻቸው የለበሱት ከል ቅዝቃዜው ምን ያህል አጥንት ሰባሪ እንደሆነ የተሰማቸው ዛሬ ነው። እንግዲህ ግድግዳዬ ፈረሰ፣ ጣሪያዬም አፈሰሰ አሉ ለራሳቸው ብቻ በሚሰማ ድምፅ። ብዙም ሳይቆይ የግቢው በር ተንኳኳ። ጸዓዱ በሩን ለመክፈት ወጣች። ስትመለስ ታዲያ ሁለት ሲቪል የለበሱ ሰዎችን አስከትላ ወደ ሳሎን ገባች። ሰዎቹ ቆመው እጅ ነሱ። ተቀመጡ አሉ ወይዘሮ ትዕበ በደካማ ድምፅ። አንቀመጥም እማማ፣ እንዴት ነው በረቱ? አለ የቀይዳማው ሰው ጣቶቹን እያቆላለፈ። እግዚአብሔር ይመስገን። ሳምሶንን ፈልገን ነበር። ሳምወዴ? ለምን? አሉ ወይዘሮ ትዕበ በድንጋጤ የሚንቀጠቀጥ እጃቸውን ለማስቆም ጉልበታቸውን እየተጫኑት። ምንም አይደለም፣ ለጥያቄ ፈልገነው ነው አለ ረጅሙና ጠይሙ ባልደረባው። ቅድም ወጣ እንዳለ ነው፣ ግን የምን ጥያቄ ነው? አሉ ድንጋጤያቸው ቀስ በቀስ ወደ ንዴት እየተቀየረ። ሰዎቹ ጥያቄያቸውን የሰሙ አይመስልም። አዴ፣ ቤቱን ተዘዋውረን ማየት እንፈልጋለን አለ የቀይዳማው ፈቃድ ከማግኘቱ በፊት ወደ መኝታ ቤት እያመራ። አዴ ትዕበ ቱግ አሉ። ባለቤቴን የገደላችሁ እናንተ አይደላችሁ? በንዴት ጮሁ። ሳምሶን ወደ ቤቱ እየተመለሰ ነው። ዲስኮ ሰዓቱን ሲመለከት 2 ሰዓት ሊሞላ 25 ደቂቃዎች ይጎድሉታል። እንደ ደጋን የተቆለመመ ቀጭን ጭረት የምትመስለው ጨረቃ ጨለማውን ለመጋፋት አቅም አልነበራትም። ወደ ካምፑ ሲገባ ከል ለብሰው ከጨለማው መሬት ወገግ ወዳለው ሰማይ የሚንጠራሩትን ግዙፍ ያበሻ ጽድ ዛፎችን ሲመለከት ከመጪው ጊዜ
ዕጣ እንደሌለው ተሰማው። ከዚህ ጨለማ ከዋጠው መሬት ወደ ውጋጋኑ ለመንጠራራት የማይችል ትንሽነቱን እያብሰለሰለ ወደ ቤቱ ተቃረበ። ይህኔ ከግቢያቸው አጠገብ አንዲት ዋዝ ቆማ ተመለከተ። ወዲያውም አንድ መሳሪያ የታጠቀ ወታደር ከመኪናዋ ጀርባ ሲንጎራደድ አየው። ሳምሶን ደንገጥ ብሎ መንገዱን አሳበረና ወደ ላይኛው አስፋልት ወጣ። ከዚያም አንገቱ ላይ ያንጠለጠለውን ጋቢ ነጥሎ በቁመቱ ልክ ከተከናነበ በኋላ ካለበት ርቀት ላይ ሆኖ መመልከት ቀጠለ። ብዙም ሳይቆይ በቆመው አስፋልት ላይ የፓትሮል መኪና ሲመጣ ስላየ ቦታውን ለቆ ከመንደሩ ርቆ ለመሄድ ተገደደ። ወዴት መሄድ እንዳለበት ግን ግራ እንደገባው ነበር። የ12ኛ ብርጌድ መዝናኛ ክበቡን ካለፈ በኋላ ትኩረት እንዳይስብ ስለፈራ ከደህንነት መስሪያ ቤቱ ጀርባ ወደሚገኘው ክሊኒክ አመራ። ክሊኒኩ ክፍት ቢሆንም ውጭ ሲንጎራደድ ቆየና የማመላለሻ መዝናኛ ክበብ በረንዳ ላይ ተቀምጦ ያስብ ጀመር። በዚህ ሰዓት ወዴትም መሄጃ አልነበረውም። ትላንት ኮሎኔል አባይ የህዝብ ደህንነቶች ሊፈልጉት እንደሚችሉ ጠቁመውት ነበር። የቲቪውን ዜና ሲያዳምጡ የነበሩ ወታደሮች ድንገት ዝርግፍ ብለው ከክበብ ሲወጡ ሳምሶን ወዲያውን ከተቀመጠበት ተነስቶ ወደ ኳስ ሜዳ ወረደ። የልጅነቱን እኩሌታ በቀን ያሳለፈበትን ኳስ ሜዳ በዚህ ሌሊት ሲመለከተው ብራ የሆነ የልጅነት ዘመኑ አክትሞ በጨለማው የወጣትነት ዘመኑ እንደተተካ ተረዳ። ወደ አንድ የታጠረ አትክልት ስፍራ ገባና ግንድ ላይ ተቀምጦ ሲያሰላስል ከ2 ሰዓታት በላይ አጠፋ። ከዚያም የለበሰውን ጋቢ ጠቀለለና ውዳቂ ላስቲክ ውስጥ በመክተት የድንጋይ ካብ ስር ቀበረው። ከሌሊቱ 5 ሰዓት ተኩል አካባቢ ከአትክልቱ ስፍራ ወጥቶ ወደ ቤቱ ተጓዘ። ቤቱ ሲገባ እናቱ አንገቱን አንቀው በታፈነ ድምፅ አለቀሱ። ያም ሆኖ ሐዘን፣ ንዴትና ድንጋጤ ያንገላታቸው እናቱ በራሳቸው ጊዜ ለቅሷቸውን ገጥተው የቀራቸውን ብቸኛ አለኝታ ከአደጋ ለመሰወር ሲሉ በእጅጉ መበርታት ግድ አላቸው። በዚሁ ምሽት ሳምሶን አባቱ የተውለትን 2 ሽጉጦችና 1 ክላሽንኮቭ የጦር መሳሪያዎች ከጥይቶቻቸው ጋር ከሳንቃው ወለድ ስር አውጥቶ ግቢ ውስጥ ከሚገኝ ጉድጓድ ውስጥ ቀበረ። በነጋታው ሳምሶን ከእንቅልፉ በሌሊት ተነሳ። ለነገሩ እርሱም እናቱም ወደ ንጋት ላይ ያሸነፋቸውን እንቅልፍ ከጣላቸው ቦታ ላይ ጥለው ነው የተነሱት። ወፍ ሳይንጫጫ ሳምሶን ራቅ ወዳለ ቦታ በመሄድ ለተወሰነ ጊዜ እዚያ መቆየት እንዳለበት ወስነው ነበር ያደሩት። እናም ሳምሶን ለቅያሬ የሚሆኑትን ልብሶች በጥንቃቄ እየመረጠ፣ እናቱ ደግሞ የጠዋት አንጀቱን መጋኛ እንዳይጣባው ምግብ አናት ባናት ያጎርሱት ነበር። ሳምሶን ሰሜን አስመራ አክሪያ ሰፈር ወደምትገኘው የእናቱ ዘመድ ወይዘሮ ትብለጽ ዘንድ ተጓዘ። ወይዘሮ ትብለጽ ባለቤቷና 2 ሴት ልጆቻቸው በደስታ ተቀበሉት። ከዚያም ከሰዓት በኋላ የነበረ ጊዜውን ለማሳለፍ ወደ ኮምፒሽናቶ ተጓዘ። ሆኖም እንደ ድሮው ሲኒማ ኢምፖሮ ገብቶ ፊልም ለመመልከት አልፈለገም። ወደ ብሪቲሽ ካውንስል ቤተ መጻሕፍት አቀና። እዚያም ሆኖ እንደ ልማዱ ውስጥ ገብቶ ለማንበብ ቀልብ አልነበረውም። ባሻገር ወደሚገኘው የማይ ጃህጃህ ፏፏቴ አጠገብ ሄዶ ተቀመጠ። ይሄኔ ሐሳብ፣ ትዝታና ትካዜ ከያሉበት ተጠራርተው በመምጣት እላዩ ላይ ሰፈሩበት። ስለ አባቱ ሞት አሰበ። ስለ እናቱ ሕይወት ማሰበ። ስለምትሳደደው ነፍሱ ማሰበ።
በዚሁ መካከል ደግሞ ይሄ ቦታ ፍዮሪን አሳሰበው። እንደሚወዳት ሳይነግራት 5 ዓመት ሙሉ በልቡ አዝሯት የሚዞረው የልጅነት ጓደኛው፣ የክፍል ጓደኛው፣ ቆንጂየዋ የአቦይ ካስማይ ልጅ በዓይኖቹ ፊት ከፏፏቴው ጠርዝ ላይ ድቅን አለች። ይህ አሁን የተቀመጠበት ደረጃ የዛሬ 4 ዓመት ከቤተ መጻሕፍቱ ወጥተው ለመጨረሻ ጊዜ አብረው የተቀመጡበት ስፍራ ነው።